ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ልጆች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም የሶሻል ሚዲያ አማራጮች እየተጠቀምን በሳምንት ለአምስት ቀን በቀን ደግሞ ለአንዳንድ ሰዓት በተመቻችሁ ሰዓት መርጣችሁ መማር ትችላላችሁ። ቻናላችንን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በዛሬ ትምህርታችን ደግሞ የምንማረው የአማርኛ ቃላት ምስረታ ይሆናል። ዛሬ እነዚህ ጋር የምታዩቸውን ቃላቶችን እንዴት እየገጣጠምን ፊደላቶችን ማንበብ እንደምንችል በቀላል መንገድ አሳያችኋለሁ ማለት ነው። ከዚህ ጋር የምታዩቸው አራቱ የአማርኛ ፊደላቶች ማለትም ሀ፣ መ፣ ሰ እና ቀ አሉ። በእነዚህ በአራቱ ፊደላቶች መነሻ እያደረግን በእያንዳንዳቸው ስድስት ቃላቶችን ነው የምንማረው ማለት ነው። እኔ አሁን እዚህ ከመጀመሪያው ጀምሬ እያነበብሁ እንዴት ገጣጥመን እናነባቸዋለን፣ እንዴት ከየት ወዴት እናነባለን የሚሉ ነገሮች በቀላል መንገድ አሳያችኋለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ እየጻፋችሁ እስከ መጨረሻው ቪዲዮውን ተከታተሉኝ። አሁን ወደ ትምህርታችን እንሄዳለን። እሺ መጀመሪያ ብናነብ እዚህ ጋር ሀ ናት ብያችኋለሁ። በሀ የተመሰረቱ ቃላቶች ወደ ታች እንጨርሳለን እያልን እስከ መጨረሻው ያሉትን እናያለን ማለት ነው። እሺ እዚህ ጋር አሁን ሶስት ፊደላቶች እንደምታዩቸው 1 2 3 ፊደሎች አሉ። እነዚህ ፊደላቶች አሁን እንዴት ነው ገጣጥመን የምናነባቸው ነው ዋናው ነገር። አማርኛ ስታነቡ ሁሌም ከግራ ወደ ቀኝ የምትነሱ ከመጀመሪያዋ ፊደል ይችን ትጠራላችሁ። ቀጥላችሁ መካከለኛውን እዚያ መጨረሻዋን። እነዚህን በትክክል ከጠራችሁ ቶሎ ቶሎ በፍጥነት መጥራት ነው። ለምሳሌ ሀ መ እያልን መጥራት ሳይሆን እዚህ ጋር ቃላት ሲሆን ግን ፈጠን ብለን ከጠራ ነው ያ ትርጉም ከሰጠን የአማርኛ ቃል እንለዋለን ማለት ነው። ለምሳሌ እዚህ ጋር አሁን ስናነብ ይቺ ሀ ነች። ሀ ከዛ ይቺ ደግሞ የመ ቤተሰብ ሁለተኛ ሙ ነች። ይቺ ደግሞ የሰ ቤተሰብ ስ ስድስተኛ ነች። ሀ አለች፣ ሙ የመ ቤተሰብ ሁለተኛ አለች፣ ስ የሰ ቤተሰብ ስድስተኛ አሉ። አሁን እነዚህን ሳናቆራረጥ ፊደሎችን መጥራት ነው ቃሉ በትክክል እንዲነበብ ከፈለግን ማለት ነው። ስለዚህ ምን ይላል? ሀ ሙ ስ። ሐሙስ ስንል ትርጉም ያለው ነገር እናገኛለን። ሐሙስ አያችሁ። አሁን ሐሙስ ለማለት ስንት ፊደል ነው የተጠቀምነው? 3 ፊደል። ሀ የመጀመሪያዋ ነች። ከዚያ ሙ አለች፣ መጨረሻ ስ አለች። እነዚህም በስርዓት ስናነባቸው ምን አለ? ሐሙስ ሐሙስ ይላል ማለት ነው። እሺ ወደ ሁለተኛው ስንመጣ ደግሞ ከዚህ ጋር ደግሞ እንዴት ነው የሚነበበው? የመጀመሪያው ሀ ነች እንዳልኳችሁ፣ ሀ አለች። ከዛ ይቺ ደግሞ ም ነች፣ መጨረሻ ሌ ሌ። ሀ ማለት የመጀመሪያ ነች፣ ም ደግሞ የመ ቤተሰብ ስድስተኛ ፊደል፣ ሌ ደግሞ የለ ቤተሰብ አምስተኛ ፊደል። ሀ ም ሌ ሐምሌ ሐምሌ ብለን እናነባለን። ሐምሌ። እሺ ወደ ቀጣዩ ስንሄድ እዚህ ጋር ደግሞ እዚህ ጋር ደግሞ እንዳል ሀ ሴ ት። ሀ የመጀመሪያ፣ ሴ የሰ ቤተሰብ አምስተኛ እና ት ደግሞ ስድስተኛ የተ ቤተሰብ አንድ ላይ ሀሴት ሀሴት። እሺ ሀ ሰ ን ሀሰን ሀሰን ይላል። ሀ እዚህ ጋር ተደጋጋሚ ስለሆነች ነው። ሰ የመጀመሪያ ፊደል ይች ነች። ን ደግሞ የነ ቤተሰብ ስድስተኛ፣ ነ ኑ ን እያልን ስድስተኛ ን እናገኛለን። ስለዚህ ይህን ስናነበው ሀሰን ብለን ማንበብ እንችላለን ማለት ነው። ሀሰን። እሺ ከዚህ ጋር ደግሞ ሀ ም ሌ ሐምሌ እዚህ ጋር ተመሳይ ነው። ሁለተኛ የጻፉት ነው እዚህ ጋር የደገሙት ሐምሌ። እሺ የመጨረሻው ሀ ም ዛ ሐምዛ ሐምዛ። እሺ ሀ የመጀመሪያ፣ ም የመ ቤተሰብ ስድስተኛ፣ ዛ ደግሞ ዛ ማለት ደግሞ የዘ ቤተሰብ እቺ ዛ የዘ ቤተሰብ ስንተኛ ነች? አራተኛ ፊደል አራተኛ የዘ ቤተሰብ ዛ ማለት። ስለዚህ ይህ ማለት ስናነበው ምን ይላል? ሐምዛ ሐምዛ ይላል። እሺ እንግዲህ እነዚህ ስድስቱ ቃላቶች መነሻ ፊደላችን ማነች ማለት ነው? ሀ። በሀ መሰረት አድርገን የመሰረትናቸው ቃላቶች ናቸው ማለት ነው። ሁለተኛ ላይ ደግሞ የምናገኘው እዚህ ጋር መ ነች። እዚህ ጋር ምን ይላል? መ ብ ት መብት። መ የመጀመሪያ፣ ብ የበ ቤተሰብ ስድስተኛ፣ ት የተ ቤተሰብ ስድስተኛ መብት። መ ሳ ይ መሳይ መሳይ። አሁን ሲነበብ መሳይ ነው የሚል። መ ማለት የመጀመሪያ ነች። ሳ ደግሞ የሰ ቤተሰብ አራተኛ፣ ይ የቤተሰብ ስድስተኛ። ይቺ ፊደል ብዙ ጊዜ ብዙ ተማሪዎች ከደ ጋር ያመሳስሏታል። ነገር ግን የደ ቅርጽና የች ቅርጽ ሙሉ በሙሉ የተለያዩ ናቸው። ምክንያቱም
ደ ከሆነች ከታች እግሮቿ ወደ ታች እንደዚህ የወረዱ ናቸው። ደ ፊደሉ እንደዚህ የሆኑ እግሮቿ። ይህ ግን ከቤተሰብ ስድስተኛ ነች። አቀራረጻቸው ደግሞ የተለየ ነው ማለት። ስለዚህ እዚህ ጋር እንዳትሸወዱ። ብዙ ልጆች እንደ ብለው ስለሚጠሯት ነው። ስለዚህ ስናነበው መሳይ መሳይ። እሺ ቀጣዩ ደግሞ መዳን መዳን መዳን። መ ማለት የመጀመሪያ፣ ዳ የደ ቤተሰብ አራተኛ፣ ን የነ ቤተሰብ ስድስተኛ መዳን። እሺ ከዚህ ጋር መጋቢ መጋቢ። መ የመጀመሪያ፣ ጋ የገ ቤተሰብ አራተኛ እና ቢ ደግሞ የበ ቤተሰብ ሶስተኛ መጋቢ። እሺ ቀጣይ መጣል መጣል መጣል። መ የመጀመሪያ፣ ጣ የጠ ቤተሰብ አራተኛ እና ል ደግሞ የለ ቤተሰብ ስድስተኛ መጣል። መጫን 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 ይላል እዚህ ጋር። መ የመጀመሪያ ነች፣ ጫ የጨ ቤተሰብ አራተኛ፣ ን የነ ቤተሰብ ስድስተኛ በአንድ ላይ መጫን መጫን። እሺ ቀጣይ ደግሞ ወደ ሰ እንሄዳለን። እቺ ሰ ነች። እሺ ከዚህ ጋር ሰባት ይላል። ሰ የመጀመሪያ፣ በ የበ ቤተሰብ አራተኛ እና ት ደግሞ የተ ቤተሰብ ስድስተኛ ሰባት። ሰፈር ሰፈር ሰፈር። ሰ የመጀመሪያ፣ ፈ የመጀመሪያ፣ ር የረ ቤተሰብ ስድስተኛ ነው። በአንድ ላይ ስናነበው ምን ይላል? ሰፈር ብለን እናነባለን ሰፈር። እሺ ከዚህ ጋር ደግሞ ምን ይላል? ሰላም 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 ይላል። ሰ የመጀመሪያ ነች፣ ላ የለ ቤተሰብ አራተኛ፣ ም የመ ቤተሰብ ስድስተኛ በአንድ ላይ እነዚህ ሶስቱን ፊደላቶች ገጣጥመን ስናነባቸው ምን ይላል? ሰላም ይላል ሰላም። እሺ ተማሪዎች እንግዲህ አሁን እኔ ጋር አብራችሁ እያነበባችሁ እንደሆነ ተስፋ አደርጋለሁ። ስትከታተሉ የሆነ ቃል አልገባችሁ ካለ እየመለሳችሁ ደግሞ ወደኋላ ተመለሳችሁ። ለምሳሌ እኔ ይህን ሳነብ እናንተ ይኸኛው ያልገባችሁ ከሆነ ግን ቪዲዮውን ወደኋላ መለስ አድርጋችሁ በደንብ እያወቃችሁ መሄድ ግዴታ ለመጨረስ ብቻ ለማስቆጠር ሳይሆን እያወቃችሁ የሆነ ነገር እየያዛችሁ ቢሆን መልካም ነው ማለት ነው። አሁን እንቀጥላለን። እሺ ስለዚህ ምን ይላል? ሰላም ሰላም ብለን ማንበብ እንችላለን። ከዚህ ጋር ደግሞ ሰደበ ሰደበ ሰደበ። ሶስቱም የመጀመሪያ ፊደል ሰደበ። ሰሜን ሰሜን። ሰ የመጀመሪያ፣ ሜ የመ ቤተሰብ የመየች ቤተሰብ አምስተኛ ሜ ትባላለች። ን ደግሞ የነ ቤተሰብ ስድስተኛ በአንድ ላይ ሰሜን። እሺ ሰጡት ሰጡት ሰጡት። ሰ የመጀመሪያ፣ ጡ የጠ ቤተሰብ ሁለተኛ፣ ት የተ ቤተሰብ ስድስተኛ በአንድ ላይ ሰጡት ይላል ሰጡት። እሺ የመጨረሻዋ ደግሞ ይቺ ማን ነበረች? ቀ ነች። ቀ። እሺ ከዚህ ጋር ቀበሌ ቀበሌ ቀበሌ። ቀ የመጀመሪያ፣ በ የመጀመሪያ፣ ሌ የለ ቤተሰብ አምስተኛ ፊደል የቤተሰብ አምስተኛ በአንድ ላይ ቀበሌ ቀበሌ። ቀበሮ ቀበሮ ቀበሮ። ቀ የመጀመሪያ፣ በ የመጀመሪያ፣ ሮ ደግሞ የረ ቤተሰብ ሰባተኛ ፊደል ሰባተኛ የረ ቤተሰብ ሮ ቀበሮ ቀበሮ። ቀላል ቀላል። ቀ የመጀመሪያ፣ ላ አራተኛ ፊደል፣ ል ደግሞ ስድስተኛ የለ ቤተሰብ ቀላል። ቀጭን 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 ይላል እዚህ ጋር። ቀጭን ለማለት ቀ የመጀመሪያ፣ ጭ የጨ ቤተሰብ ስድስተኛ፣ ን የነ ቤተሰብ ስድስተኛ በአንድ ላይ ቀጭን ቀጭን ይላል። እሺ ቀጣዩ ደግሞ እዚህ ጋር ደግሞ ይላል ቀሚስ ቀሚስ ቀሚስ። ቀ የቀ ቤተሰብ መጀመሪያ ነች፣ ሚ የመ ቤተሰብ ሶስተኛ፣ ስ ደግሞ የሰ ቤተሰብ ስድስተኛ በአንድ ላይ ቀሚስ ቀሚስ። እሺ የመጨረሻዋ ቀደመ ቀደመ ቀደመ። እዚህ ጋር ቀ ደ እና መ ሶስቱም የመጀመሪያ ፊደላቶች ናቸው ማለት ነው። በአንድ ላይ ቀደመ ብለን ማንበብ ቻልነ ማለት ነው። እሺ እንግዲህ በዛሬ ትምህርታችን እንዳልኳችሁ በእነዚህ በአራቱ በሀ በመ በሰና በቀ የአማርኛ ፊደላቶች መነሻ እያደረግን ስድስት ቃላቶችን እያንዳንዱ ቃላቶች ደግሞ ባለ 3 ፊደል ናቸው። እዚህ ጋር እንዳያችኋቸው ሐሙስ፣ ሐምሌ፣ መብት፣ መሳይ፣ ሰባት፣ ሰፈር፣ ቀበሌ፣ ቀበሮ ምናምን ስንል ሁሉም ፊደሎቻችን መነሻ ፊደሎቻችን እነዚህ አራቱና ብዛታቸው ደግሞ የፊደሉ ብዛት 3 ማለት ነው። እንደዚህ አድርገን ዛሬ ተማምረናል። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። በዋናነት
የአማርኛ እና የእንግሊዝኛ ትምህርቶችን ከጀማሪ ከፊደል ከሀ ጀምረን እስከ ንባብ ድረስ እየሰራው ስለምለቅ እናንተ እየገባችሁ ሁሌም መከታተል ባላችሁ ሰዓት 1 ሰዓት ማገኛችሁ 10 ደቂቃ 20 ደቂቃም የሆነ ነገር ገብታችሁ ብታዩ ትንሽ ነገር ልትጠቀሙ ትችላላችሁ ብዬ አስባለሁ። ስለዚህ እኔ የምሰራው ቪዲዮ ሁሌ እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ አድርጋችሁ ቪዲዮውን ደግሞ ሁሌም ላይክ እያደረጋችሁ ከጀመራችሁ በእርግጠኝነት እኔ የምሰራው ቪዲዮ ሁሌም ዩቲዩብ ላይ ስትገቡ ታገኙታላችሁ በቀላል መንገድ ማለት ነው። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። እስከዚያው ድረስ በያላችሁበት ሰላማችሁ ይብዛ። ሰላም ሁኑ።